ይሄ ሁሉ መዘዝ የመጣው እኮ በእናንተ ምክንያት ነው። ይሄንን ታውቃለህ አይደል? በእናንተ ምክንያት ነው። ቢኒያምና ፈረንጁ ናቸው እኮ ለዚህ ያደረሱት አይደል? ወይኔ ቢኒያምና ፈረንጁ አትበለኝ። በእናንተ ምክንያት ነው ይሄ ልጅ እንደዚህ ያህል እንኳን እንዲደርስ ያደረገው። ምክንያቱም ይቺ ልጅ ለበቀል እንኳን አትነሳሳም ነበረ። ህይወቱ ላይ ገብታችሁ ስንት ነገር የፈተፈታችሁትና የበጠበጣችሁት እናንተ ናችሁ። እሺ አሁን ደስ አላችሁ እንዲህ በመሆኑ? ሂዳሽ ቀጥታ እሱ ነው የሚመቻው። እንኳን ደስ አለ። አሁን ማሽቀጥታለሁ። አንተማ እሱ ሲያለቅስ ደስ ይላል። እሱን እኮ ተረድቻለሁ። አንተ ማውራት አይጠበቅም። ደስ ይለኛል በጣም ደስታዬን ላጣጥም ብለህ ሄድኩት አይደል? ትናንት እኮ በቃ ሂዳጣ። ኧረ በእግዚአብሔር እናንተ ምንድነው የያዛችሁት ግን? እኔ አልገባኝም። ጨዋታ ነው እንደያዛችሁት እናንተ? የሰው ህይወት ላይ እየቀለዳችሁ ነው እንዴ? እኔ አልገባኝም። ምንድነው እሱ? ቀልድ ነው የያዘው ሙሴ። ፈረንጁና እሱ በቃ ሆም ብለው የሰሩትን ድራማ ሆም ብለው የሰሩትን ፊልም እያዩ እየተዝናኑ ነው። ደስታዬን ላጣጥምበት ነው ያለኝ ትናንት ማለት። የእሱን ደስታ ነው የምንፈልገው እያላችሁ በጥቅማ ጥቅም እየደለላችሁ ማታቃታታ ቤኒ ዝም በል አንተ። በቃ ዝም በል። አሁንም እኔ ክርክር አይደለም የመጣሁት ሲጀመር ማለት ነው። እንድትከራከር አልፈልግም። ብሩክ በቃ ምንድነው ሀሳባችሁ? እንደ ቤተሰብ ተጨንቋል እያልኩ እኮ ነው እንዴ። እሺ ወይ ያለበትን ንገረኝ። ስልኩ የለም አይሰራም። ውሰደኝ፣ ምንም ይበሉኝ ችግር የለውም። ብቻ ውሰደኝ በቃ። ወንድሜ ማግኘት ነው የምፈልገው። እሱማ እኮ እኔም ላወራው ፈልጋለሁ፣ ግን በአብርሃም እዛ ይኖራል ወይ? እኔ እንጃ እንፈልገዋ እና የት ልግባ ታዲያ? አይ ስለሽ አሁን እዛ ሄደሽ ከብሩክ ጋር አንድ ሁለት መባባላችን ጋር ትላንትና እንዲለፍልፉ እንዲሄድ አይተሻል። ችግር የለውም። እኔ ከሱ ጋር አንድ ሁለት መባባሌን ሳይሆን ወንድሜ ማግኘቴ ነው የምፈልገው። አሁን ወንድሜ የእናቴ ልጅ ደሜ አምላክ እኔ ልጁን ከልቡ ቢወደኝ አንተን የመሰለ መልካም ወንድም ሰጠኝ። አትችልበት ፍቅርን መግለጽ አይዞ ማለት ባይቀናህም ለችግሬ ስፈልግህ ካጠገቤ አላጣህም። አንተ ማለት አካሌ ነህ ስጋ ደሜ የማልሽረው የማልተካ ውድ ወንድሜ እንዳትረሳው ወድሃል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። የሰው ልጅ ዋናው ሰላምና ጤና ሲሆን ነውና ጤና ከሌለ ምንም ስለሌለ ማለት ነው። እንዴት ናችሁ? ዛሬ በደበረው ማንነት ነው የመጣሁትኝ። በጣም ከፍቶኛል፣ ከምላችሁ በላይ አሞኛል። በጣም ነው ያመመኝ። ምክንያቱም የማየው ነገር ምንም ነገር ያስደስተኛ አይደለም። ምንም ማለት አልፈልግም እውነት ለመናገር ማለት ነው። ምክንያቱም ምን ሲሆን እንዴት እንደሆነ አልገባኝም፣ ከበስተጀርባው ማን እንዳለ። ምክንያቱም በዚህ አይሆንም። እኔና ሩታ አውርተናል። እንደዚህ በዚህ ልክ አይሆንም። እኔ ምንም ማለት አልፈልግም። ምክንያቱም መጀመሪያ ማወቅ አለብኝ፣ ምን እንደተፈጠረ ማወቅ አለብኝ። ሳላውቅ ምንም ማለት አልፈልግም። እና ምንድነው ግን አሁን ግን የምፈልገው ወንድሜን ማግኘት ነው የምፈልገውና ብደውልለት ስልክ አያነሳም። እቤት እየደወሉ ትናንትና የተለቀቀውን ቪዲዮ አይተውት ነበርና እቤት እየደወሉ እንትን እያሉኝ ነው። በጠዋት ነው የመጣሁት ዛሬ። አብርሽን ፍለጋ ነው የመጣሁት። ብሩክ ሊኖር ይችላል ብዬ ነው ያሰብኩትኝ። ምክንያቱም ላገኘው የምችለው የቅርቡ ከዙሪያው የነበሩት እነሱ ነበሩ። በእነሱ ጦስ እዚህ ደርሷል ይሄ ልጅ እና አሁን የብሩክን ቤት እንዲያሳየኝ ብዬ ቢኒን ጠርቼዋለሁኝ። በቃ እኔ ስለማላቀው እሱ እንዲያሳየኝ ብዬ ነው ቤቱ። ምክንያቱም በቃ ወንድሜን ብቻ እንዲያገናኘኝ ነው የምፈልገው። በቃ ሰው ያስፈልገዋል በዚህ ሰዓት፣ የራሴ የሚለው ሰው የሚያምነው ሰው ያስፈልገዋልና እሱ እንዲያገናኘኝ ነው የምፈልገው እና ቢኒን ጠርቼዋለሁኝ። ቢኒ ሰላም ነው? የት ነህ? እግዚአብሔር ይመስገን። ሰላም ነው? ደህና ነሽ? ሁሉ ደህና? አጣርሽ ጠራሽ? ምን የተፈጠረ ነገር አለ? አዎ ምን አብርሽን ማግኘት እፈልጋለሁ። ቢኒ ላገኘው አልቻልኩም። በቤት እየጠየቁኝ ነው። የት ሄዶ ነው? እኔ እንጃ፣ ስልኩም አይሰራም። ምን እንደሆነ አላውቅምና ማግኘት እፈልጋለሁ። እሱ ስለሽ ማግኘት የፈለግሽው በሰላም ነው? ነው ሰላም ነው። በቃ ማግኘት እሱን ማየት ፈለግኩኝ። አብሬው መሆን ፈለግኩኝ። ገባል። አሁን በደውል እንትን አለንም ምናልባት ብሩክ ጋር ሊሆን ይችላል ብዬ ነው እና አሁን አጣርቴ የጠራው ብሩክ ቤት ይዘኸኝ እንድትሄድ ነው። ብሩክ ቤት ከናንተ ሰፈር አይደል? ታውቀዋለህ አይደለ? ስለሽ ብሩክ ቤት አብርሃም ምን ይሰራል? ብዙ እርግጠኛ ነሽ እዛ ይኖራል? ቢሆን ቢጨንቀኝ እኮ ነው ቢሆን ብዬ ነው። ወስድሻለሁ፣ ግን ልጆቹ ደስ አይሉም። አቤልም እዛ አብረው ነው የሚኖሩት።
የሚሰጡሽ መልስ ደስ አይልም። ውሰደኝ፣ ምንም ይበሉኝ፣ ችግር የለውም ብቻ ውሰደኝ። በቃ ወንድሜ ማግኘት ነው የምፈልገው። እሱማ እኮ እኔም ላወራው ፈልጋለሁ፣ ግን በአብርሃም እዛ ይኖራል ወይ? እኔ እንጃ እንፈልገዋ እና የት ልግባ ታዲያ? አይ ስለሽ አሁን እዛ ሄደሽ ከብሩክ ጋር አንድ ሁለት መባባላችን ጋር ትናንትና እንዲለፍልፉ እንዲሄድ አይተሻል። ችግር የለውም። እኔ ከሱ ጋር አንድ ሁለት መባባሌን ሳይሆን ወንድሜ ማግኘቴ ነው የምፈልገው። አሁን ችግር የለም፣ ወንድምሽ እኮ ታገኛለሽ። በቃ ይዘኝ ሂድ። ግን እዚህ ሰፈር አይደለም የመጣሽው፣ ደግሞ ሌላ ሰፈር ነው እና ብሩክ የሚኖሩበት ሰፈር አለ። ችግር የለውም፣ በቃ ይዘኝ ሂድ። እሄዳለሁ የትም ቢሆን። እሺ ካሜራውን ከኛ ጋር ነው የሚመጣው? አዎ እዚህ ነው። ይሄ ነው ቤቱ። ነው ብስ ደውላ አይሳ ሰላም ነው። በሰላም ነው የሚለው። በሰላም ነው። ምሽ ማታ አትጀምር ማታ አትጀምር አብራም ይላል ለነቀምጡ ቆረለ ነው ስልኩ አይሰራም። ስልኩ አይሰራም፣ ጭራሽ አይሰራም እንጂ ቤተሰብ እኮ ተጨንቋል። ማለት እዚህ የለም እንዴ? አንተ ጋር የለም? እዚህ ነው ብሏቸው ነው። እዚህ ነኝ አላለም። የት ገባ ታዲያ ልጁ? አንተ ጋር ካልሆነ አቤል ጋር ካልሆነ ልጁ ፊያር የት አልካችሁ ነው? አረ ለምን ደውይለት እስቲ ልካን ቴክስት አልሰራም ብሎኛል። አሁን እኮ ነው የደወልኩለት። ሲጀመር አብርሃም እንደዛ እያለቀሰ አንተ ቤት ውስጥ ተኝተህ የምትሰራው ከዚህ በፊት እኛንን ወንድሞቹ እኛንን ጓደኞቹ እያላችሁ ብዙ ተወራው እናንተ ነበራችሁ። ወይስ የምትፈልጉት ነገር? ኧረ እኔ ስንቴ ነው የደወልኩለት። ቤተሰብ ተጨንቋል እኮ። ብሩክ ምንድነው የያዛችሁት እናንተ? ቀልድ ነው ምንድነው የያዛችሁት? ብሩክ ምን ሆነሃል? በእግዚአብሔር ምንም አቆጣሪክ የለም ብዙ እንዴ! ኧረ በእናትህ በዚህ ልክሽ አሁን ደስ አላችሁ? እኔም ደስ ይለኛል። አሁን እንደዚህ መሆኑ ደስ አላችሁ? ልጁ እኔ ምን አጠፋሁ? አይደለም ይሄ ሁሉ ነገር እየተፈጠረው ታውቃለህ አይደል? ሁሉንም ነገር ብዙ ያጠፋሁት እኮ ነው ያለው። ጓደኞቹ ናቸው ለምን ናቸው እኮ እንደዚህ ሁሉ ያደረጉት። የምትፈልገውን ነገር ካሳካ በኋላ ይኸው ስልክ እየነሳ ከዛሬ ተኝቶ ቁጭ ብለሃል። ምንድን ነው እኛ የምንለው? እኛማ በዚህ ልክ ተጨንቀን ግራ ገብቶን ወደ አንቺ መጣን። እነሱ ማስመሰል አይሰለቻቸውም። አብረን ከሌለ እናንተ አትጫወቱበት። ልክ እንደ ህፃን እዚህ አገኘችው። ለምን ይመጣል ቤት? ታዲያ እዚህ ቤት ነው እንደ አብርሃም የሚኖረው? ሌላ የት ሊሄድ ይችላል? አንተ ጋር አቤል ጋር ከሄደ ቤኒ ዝም በል አንተ። በቃ ዝም በል። አሁንም እኔ ክርክር አይደለም የመጣሁት ሲጀመር ማለት ነው። እንድትከራከር አልፈልግም። ብሩክ በቃ ምንድነው ሀሳባችሁ? እንደ ቤተሰብ ተጨንቋል እያልኩ እኮ ነው እንዴ። እሺ ወይ ያለበትን ንገረኝ። ስልኩ የለም አይሰራም። ብዙ ማታ ተገናኝተን ነበር። በቃ ጥሩ ሙድ ላይ አይደለም። ስልኩ እንዳጠፋ አውቃለሁ። እሺ ደህና ነው። ደህና መሆንማ ደህና ነው። እንግዲህ ከነ ቢኒያም ሴራ ትንሽ ተርፏል። ከነ ቢኒያም ሴራ አትበለኝ። ይሄ ሁሉ መዘዝ የመጣው እኮ በእናንተ ምክንያት ነው። ይሄንን ታውቃለህ አይደል? በእናንተ ምክንያት ነው። ቢኒያምና ፈረንጁ ናቸው እኮ ለዚህ ያደረሱት አይደል? ወይኔ ቢኒያምና ፈረንጁ አትበለኝ። በእናንተ ምክንያት ነው ይሄ ልጅ እንደዚህ ያህል እንኳን እንዲደርስ ያደረገው። ምክንያቱም ይቺ ልጅ ለበቀል እንኳን አትነሳሳም ነበረ። ህይወቱ ላይ ገብታችሁ ስንት ነገር የፈተፈታችሁትና የበጠበጣችሁት እናንተ ናችሁ። እሺ አሁን ደስ አላችሁ እንዲህ በመሆኑ? ብዙ እነሱ ናቸው እኮ ማትወደው ልጅ ድጋሚ ትወዳለች ብሎ መልሰውት ልጁ ማይሆን እንዴ! ምን ማለት ነው ይሄ? ደስ ይላል እኮ ሶፋ ላይ ተኝቶ ስልኩን እየነካካ ደስ ብሎታል። አንተ በተወራው ነገር ስርዓት ይዛውራ እና ታዲያ አብርሃም እያለቀሰ እንደዛ እየሆነ እያየው አንተ ሶፋ ላይ የምትቀመጥ ታዲያ ምን ላድርግ? አንተ የት ነበርክ?
ካስለቀስከው በኋላ ነበርክ። አሁን ደግሞ በኮንፊደንስ ታወራለህ እንዴ? አለልህ ስትለው ሄዳ አበባ ይዘህ ያሽቃብጥ ካልነበር ሂዳ አሽቃብጥ ድጋሚ። እሱ ነው የሚመቻው። እንኳን ደስ አለህ። አሁንም አሽቃብጣለሁ። አንተማ እሱ ሲያለቅስ ደስ ይላል። እሱን እኮ ተረድቻለሁ። አንተ ማውራት አይጠበቅም። ደስ ይለኛል በጣም። ደስታዬን ላጣጥም ብለህ የሄድኩት አይደል? ትናንት እኮ በቃ ሂዳ አጣጥም። ኧረ በእግዚአብሔር እናንተ ምንድን ነው የያዛችሁት ግን? እኔ አልገባኝም። ጨዋታ ነው እንዴ ያዛችሁት እናንተ? የሰው ህይወት ላይ እየቀለዳችሁ ነው እንዴ? እኔ አልገባኝም። ምንድን ነው እሱ? ቀልድ ነው የያዘው ጊዜ ፈረንጁና እሱ በቃ ሆን ብለው የሰሩትን ድራማ ሆን ብለው የሰሩትን ፊልም እያዩ እየተዝናኑ ነው። ደስታዬን ላጣጥምበት ነው ያለኝ ትናንት ማለት። ሂዳ አሽቃብጥ ድጋሚ። እሱ ነው የሚመቻው። እንኳን ደስ አለህ። አሁንም አሽቃብጣለሁ። አንተማ እሱ ሲያለቅስ ደስ ይላል። እሱን እኮ ተረድቻለሁ። አንተ ማውራት አይጠበቅም። ደስ ይለኛል በጣም። ደስታዬን ላጣጥም ብለህ የሄድኩት አይደል? ትናንት እኮ በቃ ሂዳ አጣጥም። ኧረ በእግዚአብሔር እናንተ ምንድን ነው የያዛችሁት ግን? እኔ አልገባኝም። ጨዋታ ነው እንዴ ያዛችሁት እናንተ? የሰው ህይወት ላይ እየቀለዳችሁ ነው እንዴ? እኔ አልገባኝም። ምንድን ነው እሱ? ቀልድ ነው የያዘው ጊዜ ፈረንጁና እሱ በቃ ሆን ብለው የሰሩትን ድራማ ሆን ብለው የሰሩትን ፊልም እያዩ እየተዝናኑ ነው። ደስታዬን ላጣጥምበት ነው ያለኝ ትናንት ማለት። ብዙ እነሱ የራሳቸው የሚፈልጉትን ነገር ከሰሩ በኋላ አሁን ቁጭ ብለው ደስታችንን እናጣጥምበት ዞር በሉ ነው ያሉት። አብርሃም ሲያለቅስ እነሱ አበባ ይዘው ይሄዳሉ። አብርሃም የሆነ ነገር ሲሆን አብርሃም ሲታመም ምናምን የሆነ እንደሚያስቡለት ይመስላሉ። መጀመሪያ ከዛ በፊት አያስቡ ነበር እንደዚህ አይነት ነገር። ሩታ እንደማትወደው እንደማትፈልገው እያወቀች ሂጂ ፈልጊዋለሁ በይው እያሏት ያን ያስቡ ነበር ይሄ እንደሚመጣ። ያው ሩታ እንደማትፈልገው አትበል። ሩታ እንደማትፈልገው ሳይሆን እቺ ልጅ ከምን ተነሳስታ እንዳደረገችው እኔ ገና ለራሴም አላቅም። ወይ ሰው አስፈራርቷት ሊሆን ይችላል እንጂ እኔ ማመን አልችልም። እሷ ይሄንን አድርገዋለች ብዬ ማለት ነው ማመን አልችልም። በቃልም እንድታስብ ያደረጋት ቢኒያም እና ፈረንጁ ናቸው። ሌላ ማንም የእናንተ ሴራ ነው ልጅቷ እንደዚህ እንድታደርግ የከፋፋቸው። ያኔ ያደረገ ማመን አልችልም። እሷ ይሄንን ታደርጋለች ብዬ ማመን አልችልም። የሆነ ከበስተጀርባ የሆነ ሴራ አለ። በቃ ያንን ነው ማምነው። ምክንያቱም ማመን አልፈልግም። ሴራው ላይ ደግሞ አሉ ቢኒያም እና ፈረንጁ 9 ወር ሙሉ ያሰቃያችኋት እርግዝና ላይ ምጥ ሆናችሁባት ልጇ ሳይሆን እናንተ ነበራችሁ። ገብቷል። ስለዚህ አሁን እኛ ምን ስለሆንባት አብርሃም ላይ እንድትጫወት አደረጋት። እንኳን ደስ አላችሁ። ይኸውልሽ እያይሽ ነው ጊዜ ሴራ የምትይው ደግሞ ራሱ አጠገብሽ ያለው ልጅ ነው። 1 ዓመት ሙሉ ልጅቷን ካሰቃያት በኋላ እንዲህ ያደረገች ብዬ ነው አሁን ለውቅሳት። ወይኔ እሺ አሁን ይኸውልህ ስማኝ፣ የእናንተ ክርክር ማለት ነው አሁን ላይ ምንም አይጠቅመኝም ለኔ። አሁን ወንድሜ ያለበት ብቻ ንገረኝ። ገባ? አሁን የእናንተ እንደዚህ መሆን እንደዛ መሆን የተበላሸ ህይወቱን ሊያስተካክልለት አይችልም። ገባችሁ? አሁን እንደዚህ በመሆኑ ምን አላቅም፣ የትኛችሁ እንደተጠቀማችሁ አይገባኝም። ምክንያቱም እንደዚህ መከራውን እየበላ እሷ እኔ የእሷን ታዋት እኔ እሷ የሆነ ነገር አለ ከበስተጀርባ እንጂ አብርሽ ላይ እንደዚህ ጨክና እንደዚህ አታደርግም። ሲጀመር እሷ ግን አሁን ወንድሜ ያለበትን አሳየኝ ነው የምልህ። ብዙ እኔ አልተደዋወልንም ዛሬ ደውልልኝ። እሺ የት ገባ? ምን ዋጣው? እንጃ መኪና አስነስቶ ነው የሄደው። በቃ ለዚህ ሁሉ ነገር ተጠያቂ እኮ እነሱ ናቸው። ከሩታ በላይ እኮ እነሱ ናቸው የጎዱት። ብዙ ባመናቸው ሰዎች ነው የተጎዳው። ገብቶሻል? ሩታ ምንም አላጠፋችም። የሩታ ሀሳብ አይደለም። ሩታ እንደዚህ አይነት ተንኮል አታውቅም። እኔ ምን ብለው እሱ ነው በቃ የሩታ ሀሳብ አይደለም። ግን ከጎኗ ያሉት ወንድሞቿና ወንድም ነን ባዮች እነዚህ ልጆች ናቸው ልጅቷን እንደዚህ ያደረጉት። በቃ እሱ የተጎዳው ደግሞ ከሩታ በላይ በእነሱ ነው። አምኗቸው ነበር። አብሯቸው ይበላል፣ አብሯቸው ይጠጣል፣ ያምናቸዋል። ስለዚህ ስለሚያምናቸው ነው በሱ በስስ ጎኑ ሄደው እንደዚህ እንዲሆን ያደረጉት። ስለዚህ ከማንም በላይ ከሩታም በላይ እሱ የተቀየማቸው እነሱ ነው። ሩታ ብቻዋን አይደለች። ብቻዋን እንደዚህ አታደርግም። እኔ እኮ ግራ የገባኝ ነገር አሁን ደግሞ እንደሚወድ የእሷ እንትን አይደለም ይሄ። እኔ ያልገባኝ ነገር የእሷ ማንነት አይደለም ይሄ። በዚህ ልክ እንደዚህ ልትሆን አትችልም እሷ። ሁላችሁም ዙሪያው ላይ ለምን እንደዚህ እንደምትሆኑ አይገባኝም። ወይ ህይወቱን አስተካክላችሁለት ወደፊት እንዲሄድ እርዱት። አይ ስትሉ ደግሞ በቃ ወይ እንትን በሉት ተውት ይሄ ልጅ። እሺ እኔ ምን ላድርግ? የት ልግባ? ቤተሰብ ምን ልበል? እነሱ ናቸው እንደዚህ ያደረጉት። ሆይ ይሏታል፣ ተበቀዩ ይሏታል፣ የሆነ ነገር አድርጊው፣ ክሰሺው ይሏታል። በቃ እነሱ ናቸው። ሌላ እኮ ማንም ከጎኗ እኮ የለም። በቃ ተበቀዩ ይሏታል፣ ክሰሺው ይሏታል፣ ትከሳለች፣ የሆነ ነገር አድርጊ ይሏታል። ቀን በቀን የሩታን ስም ማጥፋት የሆነ ሩታ አላጠፋችም። አንተ ገርሞ ነው። አንተና ፈረንጁ ናችሁ ከወንድሞቿ ጋር በመተባበር እንደዚህ ያደረጋችሁ። ልጁ ተጠያቂ ነህ። በቃ ቢኒያም ዛሬ ቤተሰብ ቢጨነቅ፣ ጉዜ ብትጨነቅ፣ ጋሼ ቢጨነቅ ተጠያቂ አንተና ፈረንጁ ናችሁ። በቃ ይሄንን ነው። አንተ ካደረከው ተንኮል አንተ ካደረከው ማስመሰል አይበልጥም እንዴ? የሁለቱ ትዳር መፍረስ እኮ ዋነኛ ተጠያቂ አንተና አቤል የሚል ናችሁ። ልጁን በልበል ብላችሁት አንዴ መዝናኛ ቦታ አንዴ የሆነ ቦታ ስርስር እየከተታችሁ 9 ወር ሙሉ እያሰቃያችኋት የሴት ልጅ እንባ ላይ እየተጫወታችሁ የነበራችሁት እኮ ሶስታችሁ ነበር።
ሙሉ ቤተሰብ ሙሉ ያለቀሰባችሁ እኮ እናንተ ናችሁ። ለምንድን ነው ክፉ የምታናገረው? ሰው እንደዚህ ያደረከውን ካደረክ በኋላማ ክፉ አናገር፣ ክፉ አታናገር ትላለህ። ነገር እዚህ ጋር በትራፊ ብር ሆዳችሁን ትሞሉላችኋለች። በቃ የልብ ይሰማችኋል። እንዴ ምንድን ነው አንተ ስራውንማ ታውቀዋለህ። የራስህን ስራ ነው የምትነግረው። አሁን ይኸውላችሁ ስሙ፣ የእናንተ እዚህ ቁጭ ብላችሁ መነታረክ ለእኔ ዋጋ የለውም። ለምንም እንደመጣ አላውቅም። ቤት እንደመጣ አላውቅም። ቤትማ እንዲያሳየኝ ነው። አንተ ቤት አሳየኝ ብዬው ነው ያመጣሁት። ቢጨንቀኝ ነው፣ ቤተሰብ ጥያቄ ሲያበዛብኝ ነው። ምክንያቱም የሚያየው ነገር ምን ይበል ቤተሰብ እንዴ? በዚህ ምሽት እኔ ምን ላርግ? ቤተሰብ ምን ልበል? ምን መልስ ልስጥ? አሳየኝ ብዬው ነው ሳይነጋ የመጣሁትኝ ማለት ነው። እሺ የት ልግባ? አንተ እስቲ በእኔ ቦታ ሆነህ አስበው ብሩክ። ይገባኛል እኮ ጭንቀትሽ፣ ግን ምን ላድርግሽ? እነሱ ናቸው ጥፋተኞቹ። ምንም መፍትሄው ራሱ ጉግራ አብርሃም የት እንዳለ ለምን አላውቅም። ቢኒያም ታውቃለህ? አብርሃም የት እንዳለ በደንብ አድርገህ ጠንቅቀህ ታውቃለህ። ከአንተና ከአቤል ውጪ አብርሃም ያለበት ቦታ ማንም ሊያውቅ አይችልም። እዚህ ጋር መተህ አታስመስል። ወይም ደግሞ አሁንም ያደረግከው ነገር ልታደርግ የፈለግከው ነገር ካለ በግልጽ ነገር ገብቶሃል? የእነሱ መጣላት የእነሱ እንደዚህ መሆን ነበር የምትፈልጉት። አለቀ፣ ተጣሉላችሁ፣ እንኳን ደስ አላችሁ። በቃ የምትፈልጉት ይህንን ነበር። እስከ ዛሬ በቃ ስርዓት ያዝ ቡዜ ነገር ማለት ነው። አብርሽና ሩታ ለመለያየት ነበር። እንኳን ደስ አለ፣ ተለያይቶ አንተ እኮ ይለያያችሁ። የፈለግከው ነገር ማድረግ ትችላለህ። አሁን በነፃነት የፈለግከው ነገር ማለት አትወንጅል። ተወዳጅ ደግሞ ሆን ወይ ደግሞ ከሩታ የምታገኘው ጥቅም ካለ ንገረኝ። አበባ ይዘህ በየቀኑ እያሽቃበጥክ ሁለቱ የምታለያየው አንተ ነህ። እኔ ነገርኩህ። ከቀን ወደ ቀን እየባሰ ነገሮች የምታሰፋው አንተ ነህ። ያልተፈጠረ ነገር ተፈጠረ ብለህ ለመነግራት አንተ ነህ። ከሰሺው የምትላት አንተ ነህ። እኔ ለሚገባው ሰው ነው ማስረዳው። አንተ ምንም ስለማይገባ ለአንተ ነው ለመሰለህ። እስከ ዛሬ ትልቁ ትንሹ ተናግሮ ማይገባ ማትለወጥ ሰው አንተ ስለሆነ ለአንተ ማብራራለህን መናገርን ፍላጎት የለም። በቃ ውጣሽ ከቤቴ በቃ። እኔ ከቡዜ ጋር ነጋገራለሁ። እኔና ቡዜ ነጋገራለን። አንተ ውጣ በቃ። እኔና ቡዜ ነና ነጋገር የተፈላለግነው ሂድ ውጣ በቃ። እሺ አሁን የት ነው ማገኘው? እስቲ ማገኝበት ቦታ ንገረኝ። በቃ ጥሩ ላይ አይደለም ይሄ ልጅ ገባ። በጣም ተሰብሯል። በአሁኑ ሰዓት ላይ ሰው ያስፈልገዋል ከጎኑ። በቃ እሷ ባለማወቅም በማወቅም ከጎኑ እንድኖር እንኳን አልፈቀዱልንም። ይህ ከህይወት አስወጧቸው አለችው። አስወጣን በቃ። እኔ እኮ አሁን አብርሃም ህይወት ውስጥ እኮ ምንም እኮ የለውም። ሂድ ካለኝ በኋላ ሄጄም አላውቅም፣ አግኝቼውም አላውቅም። ምንም ነገር የለም ከአብርሃም። በቃ አስወጥቶኛል ከህይወቱ። ከጎኑ እንድኖር እንኳን የሚያስቀው የሚያዝናናው ሰው እንኳን እንዲቀመጥ አጠገቡ አይፈልጉም። ብቸኛ እንዲሆን የፈለጉት ይኸው ብቸኛ ነው። ይሄ መዘዝ ግን በእናንተ አይደለም የመጣው፣ በቢኒያምና በፈረንጁ ነው አይደለም። መጀመሪያ ለምን የማይሆን ህይወት ውስጥ ከተታችሁት? ምንም የማይሆን ህይወት እኮ የለም። በቃ ቡዜ በቃ እኔ እንዴ ጤነኛ አልነበሩም? ጤነኛ አልነበሩም ልጆቹ? መጀመሪያ እንደዚህ ያህል ተጣልተው ያውቃሉ? ተጣልተው እንኳን ቢያውቁ ይሄን ረጅም ሰዓት ቆይተው ያውቃሉ? አያውቁም። ነገሩ እየሰፋ እየሄደ እዚህ ደረሰ። እና የዚህ ሁሉ መንስኤ እናንተ አይደላችሁ? ዛሬ ላይ የሚታጠበው ምን በእንባ የሚታጠበው እንደዚህ የሚሆነው ምንድን ነው? ይሄ ልጅ እሺ ምንድን ነው የምትፈልጉት? ምን ይሁን? እሺ እንደሚፈልጉ ጠይቅልኝ እስቲ። አሁን ደስተኛ ነን፣ ይሄው ደስታችንን እናጣጥመው እኮ በቃ። ምንድን ነው ይሄ ነበር ያስደስታቸው? ይሄ ነው የምር ጓደኝነት? እውነት ፈረንጇን በአብርሃም እጅ አልበላም? እሺ አሁን ይኸውልህ የእናንተ እንደዚህ አይመለከተኝም። አላቅም፣ የራሳችሁ ጉዳይ ነው። አሁን ግን አብርሽ የሚገኝበትን ቦታ ብቻ ነገረኝ። ብዙ እንደውልለታለን። በቃ ትንሽ ጠብቂና ይንጋና አንተ በማያገባ ውጣ በቃ ተባልክ አይደል? እንደዚህ ተጨቃይና ሙዜ ምናረገው አንተ ውጣ። ነገሩን አታስታልላ ልደልላት አትሞክር። ልጁን እዛ አጃጅለ መቃብር ውስጥ የከተፍኩ ይበቃል። ድጋሚ እሷንም እያታለን እንደውለታለን እያልክ የሆነ ነገር እንድተባበላት አልፈልግም። በቃ አሳያትሽ፣ በቃ አሳያትሽ፣ ቡዜ ያሳይሽ። በቃ ሂድ ውጣ፣ አሳያት። አሁን ድጋሚ እያጃጃል ራስህን እንደ አዋቂ እንደ ጥሩ ሰው አትይ። ምን ላድርግ ታዲያ? በዚህ ለሊት ደውለት። ለምን አትደውልለት? ደውለት እስኪ ካነሳልኝ በቃ ስልኩ ስለዘጋ በቃ እኔ ጋር እኮ ነው ደወልኩለት አይደል? እንደ ስልኩ ዝግ ነው። ሶፋ ላይ ተኝተህ ደስ ብሎ እየተጠቀምክ እያየሁ ነው እንዴ ከአንተ ጋር በስነ ስርዓት ማውራት? እንዴ እንኳን ደስ አለ። በቃ ይኸው ደስ ብሎ እኮ ተኝተሃል አንተ እዚህ ግረና ታጥፈህ። አሁን ይኸውልህ ብሩኬ በቃ አብርሽን እንደምንም ብለህ አገናኘኝ። እሱ ነው ካንተ የምፈልገው። አሁን ገባ? ሰው ያስፈልገዋል ከጎኑ በዚህ ሰዓት። በቃ እሱን ብቻ አድርግ።
ብዙ ለነሱ ምንም የሚደብቃቸው ነገር የለም። አብርሃም አውቆ ሲያታለልሽ ነው እንጂ አብርሃም ከአቤልም ለብሩክ ምንም የማይነግራቸው ነገር በቃ ብዙ እሱን ተይውና በቃ እሱን አድርግልኝ። በቃ ከእንቅልፉ ሲነሳ ደወለልኝ፣ እነግርሻለሁ ወይ ደውልልሻለሁ። በዚህ ልክ ቤተሰብን መጨነቅ የለበትም። በጣም እየተጨነቀ ነው እኮ በቢኒያም እና በፈረንጁ ጥፋት ቤተሰብ መጨነቅ የለበትም፣ ልጁን መታመም የለበትም። ስለዚህ አንቺ አግኝተሽው ማስተካከል የለብሽም። አስተካክል። በቃ አገናኝ፣ እሱን ብቻ አገናኝ። እኔ ደስ ይለኛል። ከእንቅልፉ ሲነሳ አንቺ ደውልልኝ፣ እነግርሻለሁ ወይም ደግሞ አማራጭ የለኝም ቢኒ፣ አማራጭ የለኝም። ተወኝ በቃ ተወኝ። አብርሃም እንደዚህ ሆኖ እኛ ለምን አያሳየንም? እሱ ተኝቷል እኮ ጊዜ እንደምታየው አሁንም ነገሮችን እየሸፈነና እያታለለ ዝም ብሎ እየደለለች ነው። አንቺ ግን የሰው ተንኮልና የሰው ሴራ አስጠንቅቀሽ ስለማታውቂ በቃ ተው፣ ሁሉንም ነገር ተው። አብርሽን አገናኘኝ ብየዋለሁ፣ አገናኘኝ ቢኒ ተው በቃ። ከአንቺ ከሚያገናኝ ሄርሜላ ጋር ሄዶ ለሄርሜላ አሁን አገናኘን ብትለው ሄዶ ስር እንኪ ብሏታል። እኔ ግልጹን አምናገርሽ እኔ እንኪ ብሎ አሳቅፏታል። ግን ደግሞ አንቺ እህቱ ለምን እንደምታገኘው ስለሚያውቅ ለመቆጣት እንደሆነ ስለሚያውቅ ነው ይህንን ነገር አውቆ አላገናኘሽም። ይንገናኝሽ ዝም ብዬ የምሰማው ማለት ነው ጥፋቱን ለመሸፈን አሁንም ጥፋት እየሰራ ነው። እኔ ነገር እዚህ ጋር በታ ሄርሜላ ብትሆን አብርሽን አገናኘኝ ያለች አንድ ደቂቃ አይፈጅብንም ነበር ሮጦ ለማገናኘት። ግን እህቱ እዚህ ጋር ተጨንቃ ቤተሰብ ሙሉ ተጨንቆ ለማናገር ሲሞክር አብርሃም ይንጋ አሁን አልደውልለትም መሽቷል ትላለህ። ደውልለት አልኩት። ደውልለት ወንድም አይደል ጓደኛ አይደል? ደውልና ሲያገኘው ስለኔ ወንድም ስለኔ ጓደኛ ስራት ያዛ ወንድምሽ በቃ ወይኔ እናንተ ልጆች ታው በቃ ታው እንዴ ዝም ስለ ምን ትክክል ይሆን ግን መሰለህ ቡዜን ስላስቀመጥክ ነው ዝም እያልኩ ያለሁት የታገስኩ ማለት በቃ ውጣ ከቤት። አንተ ትልቅ ሰው ታውቃለህ፣ ትልቅ ሰው ታከብራለህ ወይ ቢኒ ታው ረፍ በቃ አይደለም። ለምን ያናገረኛል? እኔ ጋሽዬ መጥቶ ስንቴ ተናገረው ምንም አይገባው ምንም ደነስ ስለሆነ እንጂ ስንት ቤት ረፍ ቢኒ ረፍ በቃ እንዴ በቃ እንኳን ደስ ያለ ሩታና ብሽታ ላይ ውጣ በቃ ከዚህ ለምን ሞተው እስኪ ነው አልፈጠኝ ደስ ሲለኝ ወጣ አንተ ወጣ ስላልከኝ ረፍ በቃ ረፍ እኮ ነው እያልኩ ያለው አስማኝም እንዴ እሱ ወጣ ስላልከኝ ደስ ሲለኝ ወጣ ደስ ሲለኝ ገባል እኮ በቃ ተው እንዴ አፉን ይከፍታል እንዴ ዝም በላ እኮ በቃ አይደለም እኛ ትዕግስታችን እኮ ይኸውልህ ሁለቱን ለማስተካከል ዝጋ ተባልካር እንዴ አፍን ዝጋ ከዚህ በኋላ እንዳታወራ ኡፋ እናንተ በቃ ዝም ብላችሁ አትጩሁ እንዴ ምንድን ነው የምትጫጫሁብኝ እዚህ በቃ አንተ አገናኘኝ አብርሽን ብዬሃለሁ አገናኘኝ በቃ እሺ ጉዜ ነሽ እንዴ እንዳትጮህብኝ ለራሴ አይምሮ የሚጮህብኝ ይበቃኛል። ዝም ባልገባሽ እነሱ ተንኮል እኔ ነገርኩሽ። አሁን መጥቶ ሄርሜላ አሁን መታ አብርሃምን አገናኝ ብትለው እሱም አቤል ማንሰብ በቃ በኔ በቃ አንተ ያልኩን አድርግልኝ። በቃ አንተ ምን ይመለከታል? ሁሌ ስለማይመለከት እየገባ ነው ነገሮች የምታስበው። በቃ ዝም በላ ያገባ ምን ይመለከታል? ሲጀምር ቡዜ ልታወራ ነው የመጣችው። ምን አገባ ነገሮች በማያገባ ጀራ ትክተት ውጣ። እኛማ ብንወጣማ እንደፈለጋችሁ ነገሮችን ታሽከርኩራችሁ ነበር። እኛ በማላችሁ ስላለን ተንኮላችሁ ስለምናውቅ ነው። አስመሳይ እንኳን አስመሳገኘው ጥቅም አለ እሱማ ጥቅም እንዳለ ትራፊ ለቃቃ ወይኔ መድኃኒዓለ እኔ ልንገርህ እዚህ ጋር በ25 ብር ካርድ በ15 ብር ካርድ የምታለቅፈው አይደል ወይ? ጥሩ ነገር እኮ ብታረግላችሁ አሪፍ ነው። ለምን ማሰማኝ ቢኒ አንተ በምግብ ለምን ማሰማኝ? አንተ ነው ወንድሜን እንዳገኝ አትፈልግም እንዴ? ወንድምሽ እነሱ አያሳዩሽም ቡዜ። እኔ ልንገርሽ 10 ጊዜ ብትጠብቂያቸው ማለት ነው ወንድምሽ እነሱ አያሳዩሽም ቡዜ። አሁንም ከማታለል ከመደለል ውጪ ማለት ነው ወንድምሽን እዚህ ጋር ነው ብሎ ያለው ቦታ አይደለም። ለምን ይዛት መጣ እዚህ ያለው ብለህ እኛ አብርሃም እዚህ ያለ መስሎን ነው እንጂ ማለት ነው ያንተን ንግግር አልወጣም እንዴ የድድብናችሁ መገለጫ መኮብረን ባሳይታችሁና እንዲህ ዘርዝራችሁ ማለት ነው ምን አክል ማሰብ እንደምትችሉ ምን አክል ማስተዋል እንደምትችሉ በቃ ደንብ አሳይ። በቃ በጣም ብዙ ተናግረናል አይደለም? የሰው ልጅ የሆነ በመጫጫህ አይደለም አይምሮ ያለው ሰው ተነጋግሮ መግባባት ይችላል አይደል? ስለተጫጫኋችሁ ምን የሚፈጠር ታሪክ የለም። ስንግባባ እንደ ሰው እንደ በሰለሰ እንደ ትልቅ ሰው ስናወራ አሁን አብርሽን ብቻ ነው የምፈልገው በቃ ሌላ በተረፈ እናንተ እንደዚህ ስላላችሁ ምናምን ነገር ምን የሚፈጠር ታሪክ የለም። አምባጓሮ ነው እየፈጠራችሁ ያላችሁት። የማይሆን ቃላት መመላለስ ነው የሚሆነው። ስንት ነገር ያደረጉት ነገር ዛሬ ላይ ፈረንጁና ቢኒያም እንኳን ደስ አለሽ እንኳን ደስ አለ
ይሄንን ነው የምትፈልገው? ወንድምሽን ማልቀስ የሚያስደስተው ሰው ነው። እሺ እኔ ፈረንጁን በአብርሽ ማልቀስ እንደሰታለን። ይሄንን ነው የምትፈልገው? ጥቅመኞች እናንተ እንደዚህ አስመስሎ ተወዳጅ ለመምሰል የምትኖሩ ሰዎች ናቸው። አንተ ተወዳጅ ላለመሆን ስትል የአብርሃምን ህይወት እንዲኩልኩል መቃብር ውስጥ ከተትኩ። አብርሃም እያለቀሰ ያለው በአንተ ምክንያት ነው። ቢገባ በአንተ ምክንያት ነው። ቢገባ 10 ሴት እያመጣለት ማለት ነው። አታዋራኝ። 10 ሴት እያመጣለት ህይወቱን ያበላሸው መቃብር የከተትከው አንተና አቤል ናችሁ። ገብቶሃል? የእሱን ደስታ ነው የምንፈልገው እያላችሁ በጥቅማ ጥቅም እየደለላችሁ ምን ማታቃታት እኔ አልበደውም። እኔ እንደናንተ ከነመፈጠረው መላካ ከነመፈጠረው አረ በእግዚአብሔር እናንተ ትንሽ እንኳን ክብር የላችሁም። እናንተ ትንሽ እንኳን ክብር የላችሁ። እኔ ብዙ ነገርኩሽ እኮ እነዚህ የሚገባቸው ደነዞች ናቸው እኮ። በቃ ዝም በል አንተ። እንዴ ዝም በል በቃ። ዝም ማለት አልችልም እንዴ? ዝም በል። ብሩክ ደውልለት አብርሽ። እሺ ብዙ ደውልለታለሁ። አይሰራም እኮ አይ ይንጋ ይልሻል እንዴ? ይሄው ደውልለት በራሴ ስልክ ደውልለትና ከሰራ እኔ ጥፋት ነው አንተው ነው ደውልለታል። ይዶር ዛት ስልክ እንዳልነካ ነው ብዙ ደውልለትና አንቺ ከሰራ እኔ ጥፋት ነው ደውልለት ብዙ ስልኩ እየሰራ አይደለም። እኔ እንድታምኚ ነው የሰጠሁሽ። ዝግ ነው የሚለው እኮ። በቃ እባክህን በቃ ሲያነሳለ ወይ አገናኝ። ብዙ ሲጀምር ይህ ስልክ የብሩክ አይደለም። እኔ ብሩኬን ስልክ ጠንቅቄ ነው የማውቀው። በቃ እንደነሳልኝ ነግሬሻለሁ። አገናኝ በቃ እንደ ታላቅ እህትህ የኝና እኔ ቦታ ላይ ብትቀመጥ ምን ይሰማሃል? ያንን ነገር እንዲጨነቅ አልፈልግም። እንደመለሰልኝ ነግሬሻለሁ። እንዲደውልሽ ነው